አብርሽ እንግዲህ ወደ ሄርሜላ ሊሄድ ነው ማለት ነው። ምክንያቱም ትናንትና እንግዲህ ሩታን በጣም ከባድ ሰርፕራይዝ ነው ያደረጋት። በጣም ደስ የሚል በግ ገዝቶ ምናምን አበባ ራሱ ይዞ ምናምን ሰርፕራይዝ ሊያረጋ ሲሄድ እንግዲህ ለምን መጣህ ቤተሰቦች ያዩሃል ምናምን ስትል በጣም ነው የደነገጥኩት። አስባችሁታል? እናንተ ብትሆኑ ምንድነው ወይ ሄደ ነገር ድራማ ነው ወይስ ምንድነው? ያልገባኝም እንዴ። እና ለምን አያዩትም? ሲጀምር አሁን እኮ እቺ ልጅ ወልዳለች። በቃ ታርቀዋል ማለት ይሄ ታርቀዋል ስላችሁ አሁን ደህና ናቸው። ከሁሉም ጋር እየተነጋገሩ ነው ማለት በፊቱ በነበረው ነገር ግን እንደዚህ ማለት የለባቸውም ነበረ። እህትየዋ ምንም እንዴ ልጁ ላይ ነው የመጣ በቃ ባልና ሚስት ናቸው አይደለ? ስለዚህ ለምንድነው እንደዚህ ያሉት? በሩ ተቆልፏል ምናምን ሲሉ እኔ በጣም ነበር እያየኋቸው የነበረ እና ለምን አይመጡም? ምን ችግር አለው? እኛ በሀገራችን እኮ ማለት ነው የሴት ማለት መጥቶ መጠየቅ አለበት። ስለዚህ በጣም እየተደነጋገጠ ምናምን ነበርና ይሄ ግን ስህተት ነው ብዬ ነው የማስብ እንደኔ ማለት ነው። ምክንያቱም ምንም ችግር የለውም በቃ ካሁን በኋላ አንድ ናቸው፣ አንድ አምሳል አንድ አካል ናቸው። በእርግጥ አብርሽ ምናልባት በሚሰራቸው ድራማዎች ሊደብራቸው ይችላል። ግን ችግር የለውም ተነጋግረው ነው የሚሰሩ እንጂ በጣም ነው የሚዋደዱት። እንግዲህ እንደሚዋደዱ አሳይተውናል ማለት ነው። ስለዚህ እሱም ሆኖ ሳለ እንግዲህ ሩታ ልጅን አሳየኝ ምናምን ሲላት አይ ተኝቷል ተው ምናምን ነገር የኔ አባት የኔ ምን ልጁን ራሱ እንዲይዝ አልፈቀደችለትም። ለምን? ይሄ መሆን የለበትም። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ። እንኳን ደህና መጣችሁ ወደ ቻናሌ። ሰብስክራይብ አድርጉኝ እናንተ ቻናሌን ሰብስክራይብ አድርጉ አዳዲስ ሰዎች እና እንግዲህ ዛሬ የመጣሁበት ያው ስለ አብርሽ እና ሩታ ነው ማለት ነው። ያው እኔ ግን አስቀኑኝ። አስባችሁታል? በመውለዳቸው እኛ እዚህ ኩሽና እኮ ተቀምጠን መዳም ኩሽና ተቀምጠን በቃ አብርሽና ሩታ ወይኔ ቢፋቀሩ ቢጋቡ ምናምን እያልን ስናጨበጭብ የነበሩት ልጆች ዛሬ እነሱ አግብተው ምናምን ተወልደው ሲያዋቸው እኔ በጣም ቀኑኝ። በተለይ እኛ አረብ ሀገር ያለን ልጆች ማለት ነው። እና እኔ በጣም ነው ያስቀኑኝ። ያስባችሁታል? ያው ደስ ይላል ብቻ ማለት ነው። ስለዚህ እኛም የመዳም ቅመሞች እንግዲህ ይህንን ክብርን ያብቃን። አዎ እውነቴን ነው የምላችሁ። ሁል ጊዜ አገባ ወለደ አረግ ጊዜ ይሄ ብቻ ነው የኛ ስራ አይደለ? ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። እና ብቻ ደስ ብሎኛል። ልጅ አያያዟ ምናምን በቃ የሆነ አረካቷ ደስ አላላችሁም? እና ደስ ብሎኛል። ያው አብርሽም ባይዘው አሁን በመውለጃው ሰዓት አልነበረም ስላችሁ ትንሽ ነው ያልኩ ሳይሆን ወንድ ልጅ የሆነ የራሱ ነገር ሊኖረው ይገባል። እና ያው በየተንቢ አማካኝነት በቶሎ ተወዳጅነትን ያገኘ ዩቲዩበር ነው ማለት ነው። እንደዛ ስለሆነ ያው ልጅ በልጅነቱ መውለዱ ማርያምን በጣም ደስ ይላል። ምንም ከልኩ አያልፍም። ያው ነው ያው ተዘውንና አምሳያን ማየት በጣም ደስ ይላል። እኔ በጣም ደስ ብሎኛል በመውለዳቸው ሁለቱም እና እድሜ ለተንቢ ማለት ነው። እና የተንቢ ግን ለምን ሰርግ የተንቢ ግን ለምን ክርስትና አይሜን ሄዳ አልጠየቀችም? አዎ የተንቢ መጠየቅ አለባት። እኔ የተንቢ ትሄዳለች የተንቢ ጋር ቪዲዮ እያልኩ እጠብቃለሁ ወፍ የለም። በርግጥ ብዙ ጓደኞቹ አልሄዱም በነገራችን ላይ ማለት ነው። ያው እነዚህ ዩቲዩበሮች ምናምን ናቸው እንጂ ማለት ነው። ምናልባት እሷ ቤት ስትመጣ ግን ይሄዳሉ። አዎ ምክንያቱም ያው ቪዲዮ መስራት ስለሚፈልጉ የቪዲዮ ሱስ ስላለባቸው ቪዲዮ ካሰሩ ደግሞ ያው ታውቃላችሁና ያኔ እንግዲህ ሄዳሉ ማለት ነው። እኛ የምናያለን በሚቀጣጥለው እና ስለዚህ ምን ልላችሁ ፈልጌ ነው። ሩታ ለምን አብርሽን አመነጫጨቀችው? እኔ አልገባኝም። ስለዚህ ልትሄድ ወደ ሄርሜላ ሊሄድ ነው። በቃ ሄርሜላን በጣም ነው የሚወዳት ወይ ማለት ነው። ሄርሜላን ስለሚወዳት ስለዚህ ያው ወደ ሄርሜላ ሊሄድ ነው። ሩታ ያው አሁን አራስ ቤትም ስለሆነች ምንም ስለሆነች እና አንዳንድ ልጆች ደግሞ ለምንድነው የምትሳደቡት? ልጆች ደግሞ ጤነኛ አይደላችሁም። እና ስለዚህ አብርሻውን ወደ ሄርሜላ ሊሄድ ነው። ሩታ እስከምትመጣ ድረስ ሩታ ያው ቤተሰቦቿ ጋር ትቆያለች ምናምን ገና ስለሆነች። ስለዚህ ያው ወንድ ልጅ ደግሞ ታውቃላችሁ ቢኮዝ ያለው ነገር ይሄ ነው። ስለዚህ እናንተ ምን ትላላችሁ? ማለት አብርሽ እንዲሄድ ነው የምትፈልጉት ወይስ እንዳይሄድ ነው? ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን፣ እንቀበላለን ምናምን ነገር። ያው ያለው ነገር ይሄ ነው እና ይሄ ነው የዛሬው መረጃዬ ይሄ ነው። እንዴት አያችሁት መረጃውን? ሀባይቢ ጥሩ ነው አይደለ? ተመቻችሁ መረጃው? አሁን ስለዚህ እንግዲህ መረጃውን ያቀበልኩላችሁ እኔ ፋንታ የማይ ጎንደር የሚል ዩቲዩብ ቻናል ያለኝ ልጅ ነኝ። ስለዚህ እናንተ ደግሞ እኔን እያበረታታችሁ አብራችሁን ሆኖ ስንል በትህትና እንጠይቃለን ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ
እና እናመሰግናለን ማለት ነው። እናመሰግናለን ነው የምላችሁን። ስለዚህ ያለው ነገር ይሄ ነው። በተረፈ ሁላችሁንም ወሬ ያላብዛባችሁ አይደለ? ይበቃችኋል አይደል ጋይስ? ብዙ ወሬ ማውራት ስለማልፈልግ ያው ብዙም እናንተ ስለማታዩት ለምን አስለፈልፈኝ። እኔ እንደውም ዩቲዩብ ለመስራት እናንተ እንዴት እንዳስጠላኝ በፊት በጣም ሞራኔ እንትን ያለ ነበር። አሁን ደግሞ ወደ ቲክቶክ ስለሚሄድ በቃ ሞራኔ ወረድ ብሏል። አትገረሙም? ጉድ እኮ ነውና ያለው ነገር ይሄ ነው። በተረፈ በሌላ ቪዲዮ እመጣላችኋለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት ሁሉንም ነገር በቃ ይበላል። እኔስ የኢትዮጵያ ነገር ማርያምን በጣም እያሳሰበኝ ነው። አስባችሁታል? በቃ ሳስበው ቁጭ ብዬ በቃ ያሳስበኛል። ገብቷችኋል? እና ያው ያለው ነገር ይሄ ነው። ኤቭሪበዲ ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ስትተርፍርፍ ይበልልን። ፊሎች የማሮች ፍቅሮች እመጣለሁ በሌላ ቪዲዮ። የጨነቀለት እያልኩ የጨነቀለት እየየ ከየት ነህ ሲልህ ኢትዮጵያ ብለው ደግሞ ሲጠይቅ ሀበሻ ብለዋል። ናዳኛው ጎጃ ምንኛው እና ይሄን ያለው ነገር ቤተሰቦች ሰላማችሁ ይብዛልኝ። እሺ እመጣለሁ በሌላ ቪዲዮ። እስከምንገናኝ ሰላማችሁ ይብዛልኝ። ቴንኪው